የዘንድሮ የኢትዮጵያ ባንኮች እድገት በጣም ከፍተኛ የሆነ ነው። ባሳለፍነው ዓመት ምንም እንኳን የብድር መጠን ላይ ከፍተኛ ገደብ ያለ ቢሆንም አብዛኛዎቹ ባንኮች ግን በቢሊየን ብሮች እድገቶችን በመቶና በመቶዎቹ የሚቆጠሩ ፐርሰንት እድገቶችን እያስመዘገቡ ይገኛል። በዛሬ ቪዲዮ የወለድ ነፃ የባንክ አገልግሎት በመስጠት የሚታወቀውን የሂጅራ ባንክን ፕሪሊሚናሪ የሆኑትን ፋይናንሻል ሪፖርቶች አብረን እንመለከታለን። እንዴት ነበረ አመቱን እያሳለፈው የሚለውን ነገር ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። የንጋት ፖስት ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልኩኝ በዚህ ወደ ዛሬ ቪዲዮ የመገባ ነው። ሂጅራ ባንክ አክሲዮን ማህበር አብዛኛዎቻችሁ እንደምታውቁት እንግዲህ በኢትዮጵያው የባንኪንግ ኢንዱስትሪ ውስጥ የወለድ ነፃ የባንክ አገልግሎትን ለመስጠት ከተቋቋሙ ባንኮች ውስጥ አንደኛው ነው። ሙሉ በሙሉ የወለድ ነፃ የባንክ አገልግሎትን ከሚሰጡት ውስጥ ማለት ነው። ቀደምት ከምትሏቸው ባንኮች ውስጥ ነው ያለው። በዚህ ባሳለፍነው ሰሞን እንግዲህ በትናንትናው ዕለት አንዳንድ ሪፖርቶች ይፋ ተደርገዋል። ምንም እንኳን ኦዲተር የተደረጉት የፋይናንስ ሪፖርቶች የመጨረሻው ፋይናንስ ሪፖርቶች እስካሁን ያልወጡ ቢሆንም በዚህ ሰሞን ግን እንደምታውቁት ነውና አብዛኛዎቹ የኢንዱስትሪው ተዋናዮች ባንኮቻችን ፕሪሊሚናሪ የሚባሉ ቀደምት ውጤቶችን እያሳወቁን ይገኛሉ። ባለፈውን ቪዲዮ ካስታውሳችሁ ስለ አዋሽ፣ የኢትዮጵያ ንግድ ባንክ እና ስለ አቢሲኒያ ሰርች የላቸው የነበረበት ሁኔታ ነበረ። በዚህኛው ደግሞ እስቲ ስለ ሂጅራ ባንክ አንዳንድ ነገሮችን እናውራ። ሂጅራ ባንክ እንግዲህ ለምሳሌ በካፒታል ደረጃ ጠቅላላ ካፒታሉን በዚህ ባሳለፍነው አመት ብቻ በ202 በመቶ ያ ማለት እንግዲህ 3 እጥፍ ነው ያሳደገው ማለት ነው። ከነበረበት 202 በመቶ ነው ማለት 3 እጥፍ በማሳደግ 7.45 ቢሊዮን ብር ጠቅላላ ካፒታሉ ራሱ እንግዲህ ይህንን አይሞላም ነበረ። እንደምታስታውሱት የ5 ቢሊዮን ብር ካፒታሉንም በዘንድሮ ዓመት መሙላቱንም እንዲሁ የነገረንበት ሁኔታ አለ። አሁን በዚህኛው ባይገለጽም ያው ከሆነ ጊዜ በፊት ሞልቶ እንደነበረ እናውቃለን። ኢቭን እንግዲህ በቀደመው ዓመት የተከፈለው ካፒታል ብቻ ሳይሆን አጠቃላይ ካፒታሉ እንኳን ከዛ በታች ነበረ ማለት ነው። ከ5 በታች ነበረ። በዚህኛው ግን 202 በመቶ በማድረግ 7.45 ቢሊዮን ደርሷል ማለት ነው። ታዲያ ምንድነው ጠቅላላ ካፒታል ሲባል የሚለው ነገር እንደው ትንሽ ግር ካሰኛችሁ ለመናገር ያክል በዋናነት አንደኛው ጠቅላላ ካፒታል እያልን ስናወራ የምናወራቸው ነገሮች ውስጥ አንደኛው የፔይድ አፕ ካፒታል ወይ ደግሞ የተከፈለ ካፒታል የምንለው ነው። ባለ አክሲዮኖች የባለ 1,000 ብር ብለው የከፈሉት ገንዘብ ያኛው እሱን ፔይድ አፕ ካፒታል ወይ ደግሞ የተከፈለ ካፒታል እናለን። የጠቅላላ ካፒታሉ አንዱ ዋነኛ ቁልፍ ከሚባሉት ካፒታሎች ውስጥ እሱ አንደኛው ነው። ሌላው ሪቴንድ ኤርኒንግ የምንለው ከትርፍ ላይ ለምሳሌ ተቋሙ በተለያዩ ዓመታት ገንዘብ በሚያተርፍበት ሰዓት ከትርፉ ላይ ደግሞ እስቲ ሁሉንም ትርፍ ከምንከፋፈለው ለባለ አክሲዮኖች ያዝ አድርገን እንስራበት ብለው የሚያስቡ ከሆነ ያን የሚያስቀምጡትን ገንዘብ እሱንም ከካፒታል ጋራ ከቶታል ካፒታል ጋር እንቀላቅለዋለን። ሌላው ሪዘርቭ የሚባለው የመጠባበቂያ ገንዘብ በብሔራዊ ባንክ የሚያስቀምጡት አለ ባንኮች ማለት ነው። ምንም ብሔራዊ ባንክ ወስዶት አይደለም ገንዘቡን፣ ነገር ግን ለተቋማቶቹ ደህንነት ሲባል ችግር ቢገጥም ለችግር ጊዜ እንዲወጡበት ተብሎ የሚቀመጠውን ያንን መጠባበቂያ ገንዘብና እንዲሁ እንደ ቶታል ካፒታል እንቆጥረዋለን። ሌላው የሼር ፕሪሚየም የምትባላለች እንግዲህ በሂጅራ ባንክ ይሄኛው ላይሆን ይችላል። ለራሱ ሼር ሆልደሮች አክሲዮኖችን መልሶ በሚሸጥበት ሰዓት የባለ 1,000 ብሩን አክሲዮን ትርፍ አድርጎ ሲሸጥ ማለት ነው። ለምሳሌ ባለ 1,000 ብሩን አክሲዮን 1,400 1,500 ብር ለሌሎች ባንኮች አይታችኋል አይደል? አቢሲኒያ 1,500 ዳሽን 2,900 እየሸጠ ትርፍ ገንዘቦች ነበሩ ብያቸዋለሁ። እነዛ ትርፍ ገንዘቦች ድርጅቱ ራሱ በሚሸጥበት ሰዓት ፕራይማሪ ማርኬት ላይ በሚሸጥበት ሰዓት ወይ ደግሞ ሰነዶቹን ትርፍ ገንዘቦች ከፓር ቫልዩ የበለጠ ሲያደርግ እሱን የሼር ፕሪሚየም ብሎ እንደ ካፒታል ነው የሚቆጠረው። የማ ካፒታል? የሼር ሆልደሮች ካፒታል ነው። ነገር ግን እንደ ድርሻ ስለማይያዝ ነው እንጂ ዞሮ ዞሮ የሼር ሆልደሮች ካፒታል ውስጥ ከሚካተቱት እነዚህ ነው እንግዲህ የምንለው ለማለት ነው። ሌላው ሂጅራ ባንክ በዚህ ባሳለፍነው አመት በጣም ከፍተኛ ውጤት አስመዝግቤበታለሁ ያለውና በተመሳሳይ መልኩ ኦልሞስት የ300% አይነት እድገት ያስመዘገበበት 295% አካባቢ እድገት የታየበት የውጭ ሀገራት ገንዘቦችን ማስገኘት ላይ የሰራው ስራ ነው። ምክንያቱም 158 ሚሊዮን የአሜሪካን ዶላር አስገኝቷል። በዚህ ባሳለፍነው ዓመት እንግዲህ እየተመለከትን ያለ ነው። አብዛኛዎቹ ባንኮቻችን እርግጥ መንግስትም ከሰሞኑ ሲያወጣቸው ከነበሩት ሪፖርቶች ጋር አብረው በሚሄድ መልኩ የዶላር ግኝታቸው በጣም ከፍ ብሏል። እና አዋሽ 2.5 ቢሊዮን ዶላር፣ ኢትዮጵያ ንግድ ባንክ 5.9 ቢሊዮን ዶላር ማስገባታቸውን ሰምተናል። አቢሲኒያ አይ ቲንክ ወደ 1 ቢሊዮን የደረሰበት ሁኔታ እንዳለ ነው የሚሰማው። ታዲያ
እነ ሂጅራ በጣም ጀማሪ ከሚባሉት ባንኮች ናቸው እንደምታውቋቸው እና ከዛ ባለፈ ደግሞ የሚሰጡት አገልግሎት ስፔሲፊካሊ የወለድ ነጻ አገልግሎትን ብቻ አትኩሮ ከሚሰጡ ባንኮች ጋር ከመሆናቸው ጋር ተያይዞ በቀደመው ዓመት ከነበሩበት ሁኔታ ስትመለከቱ ምን ያህል በስንት እጥፍ እንደመጡ እንግዲህ ኦልሞስት በ4 እጥፍ እንደማለት መሰለኝ የመጡት እንግዲህ ከቀደመው ዓመት የውጭ ሀገራት ገንዘቦች ጄኔሬሽን አንጻር ማለት ነው። ሀብታቸውንም ቢሆን እንደዚሁ በ115 በመቶ ያሳደጉበት ዓመት ነው። 2025/26 የበጀት ዓመት 31.45 ቢሊዮን አድርሰውታል ሂጅራ ባንኮች ማለት ነው። ሀብት ስንል ብዙ ሰዎች የሚሳሳቷት ነገር ስሏች ደግሞ እሷንም ልንገራችሁ። ለምሳሌ ሀብት የሚባለው ሂጅራ ባንክ ምኑ ነው ሀብት ያለው ብላችሁ ከጠየቃችሁ አንደኛው ካሽ ነው፣ በእጁ የሚገኙ ገንዘብ ሊሆን ይችላል፣ በብሔራዊ ባንክ ያለው ገንዘብ ሊሆን ይችላል፣ እንዲሁ ደግሞ ሌሎች ባንኮች ጋር ያለው ተቀማጭ ገንዘብ ሊሆን ይችላል፣ ባንኮች ራሳቸው የሚያስቀምጡት። ሌላው በጣም ትልቁን ከዚህ ከሀብት ውስጥ ያው ከፍተኛውን ገንዘብ የሚይዘው ያበደረው ገንዘብ ነው። በነገራችን ላይ ለደንበኞቹ ያበደረውንም ገንዘብ እንደ ሀብት ነው የምንቆጥረለት። ምክንያቱም ሀብት ሆኖ የድርጅቱ ሀብት ነው፣ ያው የሚመለስ የሚመጣ ከትርፍ ጋር የሚመጣ ተደርጎ ስለሚታሰብ ማለት ነው። እሱ አለ። ሌላው ደግሞ እንግዲህ የተለያዩ ሴኩሪቲስ ላይ ለምሳሌ የመንግስት የግምጃ ቤት ሰነዶች ላይ እና የመሳሰሉትን ላይ ኢንቨስት የሚያደርጉት ሊሆን ይችላል፣ ንብረትም ሊሆን ይችላል። አይ ቲንክ የራሱ ህንፃ አለችው ሂጅራ ባንክ። እነዚህ ነገሮች ናቸው እንደ ሀብት ተቆጥረው እንግዲህ የሚደማምሩትና 31 ቢሊዮን ብር የደረሱት ማለት ነው። ሌላው በባንኪንግ ኢንዱስትሪ ውስጥ እንግዲህ እንድትንቀሳቀሱ በባንኪንግ ኢንዱስትሪ ውስጥ እንድትሰሩ ከሚያደርጓችሁ ነገሮች ውስጥ እና ትርፍን ለማትረፍ ወይ ደግሞ ስራን ሰርቶ ገንዘብ ለማስገኘት የሚያስችለው እንግዲህ በኢትዮጵያ ውስጥ በተለይ ርካሽ የሆነውን ብዙ ወጪ የማይጠይቀውን ቁጠባ ማሰባሰብ ነው። ከዚህ አንጻር ባንኩ 100% ኦልሞስት ጭማሪ ያሳየበት ነው። 12 ቢሊዮን ብር አካባቢ ነበረ በቀደመው ዓመት የበጀት ዓመቱን በሚዘጋበት ሰዓት 2024/25 ላይ የዘጋው። በዚህኛው ግን 24 ቢሊዮን ብር ደርሷል። የባንኩ ያሰባሰበው ቁጠባ የ12 ቢሊዮን ብር ጭማሪ ወይ ደግሞ 100% ጭማሪ ማሳየት ማለት በኢንዱስትሪ ውስጥ በቁጥር ደረጃ ብዙ ላይሆን ይችላል፣ በእድገት ደረጃ ግን በጣም ከፍተኛ ልትሉት የምትችሉት ቁጥር እንደሆነ ነው። ታዲያ በስተመጨረሻ ዋናው ነገር ጋር ስንመጣ ትርፉን ስንመለከት ያልተጣራ የሂጅራ ባንክ ትርፍ ኦልሞስት 1.9 ቢሊዮን ብር ደርሷል። ይሄም ከ126 በመቶ አካባቢ እድገት የታየበት ነው ማለት ነው። እንግዲህ በቀደም ዓመት ያልተጣራ ትርፉ ከዛ ከ1 ቢሊዮን ብር በታች የነበረበትን ሁኔታ ነው የሚያሳየው። በዚህኛው ግን እንግዲህ ኦልሞስት 2 ቢሊዮን ብር የሚጠጋ ያልተጣራ ትርፍን አትርፏል ማለት ነው። እና ሂጅራ ባንክ በዚህ ባሳለፍነው ዓመት ሁሉም በምትሉት የፋይናንስ መለኪያ በምንላቸው ዘርፎች ሙሉ በሙሉ አመርቂ የተባለ ውጤቶችን ያስመዘገበበት ዓመት ነበረ። የኢትዮጵያ ባንኮችም በብዛት እንግዲህ ትርፍ በትርፍ እየሆኑ ነው የምንመለከታቸው። አንድ ቁልፍ ነገር አለ በነገራችን ላይ የወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች ከሌሎቹ ባንኮች አንጻር በዚህ ባሳለፍነው የበጀት ዓመት አንድ የተጠቀሙባት ነገር አለች። እሷም ባንኮቹ ሌሎች ባንኮች ላይ ተጥሎ ያለው ብድርን የማሳደግ ገደብ ተነስቶላቸው ነበረ። ያው በምክንያት ነው የተነሳላቸው። ለዚያም እንደ ዋነኛ ምክንያት የነበረው እነዚህ ባንኮች ከዚህ ቀደም ስራ ላይ ካለመቆየታቸው የተነሳ ወደ ስራ የገቡበት ጊዜ በጣም አጭር ከመሆኑ ጋር ተያይዞ ያላቸው የብድር ፖርትፎሊዮ በጣም አናሳ ነው። ከዚህ የተነሳ ብድር የማይሰጡ ከሆነ እንግዲህ በህልውናቸው ላይ አደጋ ሊከሰት እንደሚችል ለብሔራዊ ባንክ ባበለከቱት በልኩ እነዚህ ባንኮች ያተነስቶላቸዋል። ያ መጠነኛ ጥቅም መጠነኛ አድቫንቴጅ ሰጥቷቸው ሊሆን እንደሚችል እኔም ገምታለሁ። ከዚያ ባለፈ ግን ባንኩ በተለይ በዚህ ባሳለፍነው ዓመት ካፒታሉን ሞቢላይዝ ያደረገበት መንገድ ብሔራዊ ባንክ ያስቀመጠው የጊዜ ገደብ እየደረሰ ከመሆኑ ጋር ተያይዞ ማለት ነው 2026-2027 የማያሟሉ ከሆነ 5 ቢሊዮን ብር ካፒታሉን የሚታጠፉ ባንኮች ዝርዝር ውስጥ ከዚህ በፊት አንስተ ነው ስንወያይበት የነበረ ከመሆኑ ጋር አንስቶ ማለት ነው። በዚህ ባሳለፍነው አንድ ዓመት ውስጥ ግን በፍጥነት ያንን ገንዘብ ማሟላት መቻሉ ምናምን ልታደንቁለት ትችላላችሁ። በአጠቃላይ ግን እንዲያው የባንኮቻችንን እድገት ስትመለከቱት እንዲያው እንዴት አያችሁት? አስተያየቶቻችሁን፣ ጥያቄዎቻችሁን እናንተ ኮሜንት ሴክሽን ላይ ጻፉልኝ። ግራ የገባችሁ ነገር ካለ ደግሞ እንዲሁ እንወያዩበታለን። ስለ ሂጅራ ባንክ በዋናነት የፋይናንሻል ሪፖርቶቹ ዲስክሎዝ በሚደረጉበት ሰዓት ደግሞ በስፋት የምናወራ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ እያልኩኝ የዛሬ ቪዲዮን በዚሁ አጠናቅቃለሁ። ቸር ያሰማን።